ብዙ መናገር ብዙ ማውራት አይወድም ይባልለታል። የተግባር ሰው ነው። አይምሮ ውስጥ ተሰልቶ ያለቀን የውጊያ የመራ እንደሆን ደግሞ ጠላት የሚባል ነገር አይተርፈውም ይባላል። አውርታችሁ ከምትሰሩ ሰርታችሁ አውሩ የምትል አደገኛ አባባል እንዳለችውም ይነገርለታል። ሰሞነኛው እጅ ቆረጣ ግን ፈገግ እንዳስባለውና ሁነኛ ቃል ጣል እንዲያደርግ እንዳደረገው ቅርበት ያላቸው ሰዎች ለበራፍ ቲቪ ተናግረዋል። አማራ በክብር ለመጣ እርጓ አብልቶ በስስት ያሳደጋትን ሴት ልጁን የሚሰጥ ህዝብ እንጂ እጅ ቆራጭ አይደለም ማለቱን በራፍ ቲቪ ሰምቷል። የተከበራችሁ የበራፍ ቲቪ ንቁ ተከታታዮች ሰላምም ጤናም ይስጥልን። የምናወራው ስለ ቀብራራው ጎንደሬ ሀብቴ ወልዴ ነው። ሀብቴ ወልዴ ደቡብ ወሎ ወረኢሉ ተፈጽሟል ስለተባለው እጅ ቆረጣ የተናገረውን እናስቃኛችኋለንና አብራችሁን ዝለቁ። ሀብቴ ወልዴ ጎንደሬ ነው። ጎንደሬ ጠላትንም ወዳጅንም ማስተናገዱን አሳምሮ ያውቅበታል። ጎንደር የአማራ ህዝብ ከፍታም ዝቅታም የታየባት ሁለንተናዊ ማዕከሉ ነበረች፣ ዛሬም ናት። በዚያ የሰው እጆች ሴባስቶፖል መድፍ ለመስራት ተነሳስተዋል። በዚያ የሰው እጆች ለፈጠራ ተግተዋል። በዚያ የሰው እጆች አንጀት የሚያርስ የዶሮ ወጥ ሰርተው አቋድሰዋል። በጎንደር እጆች ከፍ ብለው ታምላክ ጋር የመገናኛ መንገድ ሆነዋል። በዚያ የሰው ልጆች ለስራ ተነሳስተዋል። በዚያ የሰው ልጆች እጅ፣ በዚያ የሰው ልጆች እግር፣ በዚያ የሰው ልጆች አይምሮ ለፈጠራ ለኪነ ጥበብ ለጥበብና ለኪነት ተነሳስተዋል። ወዲህ ደግሞ የሰው እጆች በመጥረቢያ ተቆርጠዋል። ወዲህ ደግሞ የሰው ብልት ተሰልቧል። ወዲህ ደግሞ የሰው ምላስ በሳንጃ ተሰንጥቋል። ወዲህ ደግሞ ያልባለቀች ጉብልጡት በሳንጃ ተቆርጧል። ከሞቱ አሟሟቱ እንዲሉ ቆራጭ ኃይሎች ተቆራጩም ቆራጩም አንድ ነው ማለታቸው ነው። በዚህ ጊዜ በጎንደር የሚንቀሳቀሱ የፋኖ ኃይሎች መሪ ሀብቴ ወልዴ አማራ እኮ በክብር ለመጣ እርጓ አብልቶ በስስት ያሳደጋት ሴት ልጁን የሚሰጥ ህዝብ ነው ማለታቸው ተሰምቷል። ሀብቴ ወልዴ ወሎ እኮ አርሲ አይደለም፣ ሰብአዊነት ማለት ምን ማለት እንደሆነ አሳምሮ የሚያውቅ ማህበረሰብ መኖሪያ ቀየ ነው ማለታቸው ተሰምቷል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን በመጡበት ወቅት ጎንደር ያገባሁት ጎንደር ሄጄ እርጓ አብልተውኝ ከነኚህ ሰዎችማ መጋባት አለብኝ በሚል ነው ማለታቸው መቼም የሚዘነጋ አይደለም። ታሪከኛው አብይ ከታሪካዊቷ ጎንደር ተወላጅ የተጋቡበትን አፍታ ደጋግመው ይናገራሉ። እርግጥ ጎንደር የኢትዮጵያ ታሪክ ማዕከል፣ የኢትዮጵያ አንድነት ማሰሪያ ገመድ፣ የጀግና መገኛ፣ የንጉሥ መናገሻ ከተማም ናት። አሁን ላይ ያለው የፋኖ እንቅስቃሴ በጎንደር ታሪካዊ ጀግንነት ከአያት ቅድመ አያት በማንኪያ የተጨለፈ ነው ይባልለታል። ንጉሥ ፋሲለደስ ጎንደርን የኢትዮጵያ መቀመጫ አድርገው ፋሲል ግንብን ሲያቆሙ የገነቡት የመንግስት ማዕከል ብቻ ሳይሆን የኢትዮጵያዊነትን ዘላቂነት የሚያሳይ ታላቅ ምሰሶ ነው። የጎንደር አመራር ብቃትና የፖለቲካ ጥበብም ከዚህ ዘመን የተወረሰ ስለመሆኑ የሚያጠራጥር አይሆንም። አጼ ቴዎድሮስ ደግሞ በቋራ ምድር ተነስተው የተበታተነችውን ኢትዮጵያ ለማሰባሰብ ያልከፈሉት መስዋዕትነት አልነበራቸውም። የአሁኖቹ የፋኖ ኃይሎችም የተበታተነውን የፋኖ ኃይል ለማሰባሰብ የሞከሩት በአጼ ቴዎድሮስ የትውልድ ቀየ በቋራ ታድመው ነው። ቋራ በዚያ ሰሞን አጼ ቴዎድሮስን በዚህ ሰሞን ደግሞ አፋብኃን ወልዳለችና አጼ ቴዎድሮስ ለኢትዮጵያ አንድነት የሞት ሽረት ትግል ያደረጉ ቢሆኑም ትልማቸው ዛሬም ድረስ ግቡን ሳይመታ ዘመናትን ተሻግሯል። ዛሬ ላይ መላው ኢትዮጵያ በስማቸው ይምላል። የአማራ ፋኖ የሳቸውን የአንድነት መርህ ለማስፈን ጫካ ገደሉን ዱር ሜዳውን ይወጣሉም ይወርዱማል። የአማራ ፋኖ ብሔራዊ ኃይል መስራች ጉባኤ የተደረገው በቴዎድሮስ መፍለቂያ በቋራ ነው። ይህ ደግሞ የዛሬው የትጥቅ ትግል የአጼ ቴዎድሮስን የአንድነት ራዕይና ቁርጠኝነት መንፈስ የወረሰ ስለመሆኑ የሚያመላክት እንዲሆን አድርጎታል ይባልለታል። ጎንደር ከጋይንት ጀግኖች መገኛ እስከ ቦርደሯ መተማ ድረስ የጀግንነትና የልበ ቆራጥነት ባለቤት ናት። ፋኖነት በዚህች ምድር የአማራ ህዝብ ወራሽ ቅርስ ሆኖም ለዘመናት ዘልቋል። አርበኛ ሀብቴ ወልዴ ከዘመናዊ የጎንደር ፋኖ መሪዎች መካከል ግንባር ቀደም ናቸው። የእሳቸው የአመራር ጥበብ የጥንቱን የጎንደር ጀግንነት ከዛሬ ህልውና ትግል ጋር አዋሃዶ ይዞታል ይሏቸዋል የቅርብ ጓዶቻቸው። የአርበኛ ሀብቴ ወልዴ ተጋድሎ ከጥቂት ዓመታት በፊት የአማራ ህዝብ ላይ ከተጋረጠ የህልውና አደጋ ጋር አብሮ የጀመረ ነው። የእሳቸው ቆራጥነት በብዙ ወገን የሚመሰከርለት ሲሆን በጦር ሜዳ የሰጧቸው ውሳኔዎችና የትግል ብቃታቸው በጎንደር ፋኖች ዘንድ ሞገስና ፍጹም እምነት እንዲጣልባቸውም አድርጓቸዋል። እንደ አጼ ቴዎድሮስ የመሰሉ መሪዎች ከነበሩባት ምድር እንደመነሳት አርበኛ ሀብቴ ወልዴም በጎንደር ሰፊውን የፋኖ ኃይል በአንድ የትግል ስነ ምግባር ውስጥ ማሰባሰብ ችለዋል። የፋኖን ትግል ወደ ወታደራዊ ሳይንስ በማምጣት ስርዓት ያለውና ውጤት አምጪ ኃይል እንዲሆንም አድርገዋል። ጎንደር በዛሬ የኢትዮጵያ የፖለቲካ ካርታ ላይ የወልቃይትና ጠለምትን ጥያቄ ጨምሮ በርካታ የወሰንና የማንነት ፈተናዎች የተጋረጡባት ቀጠና ነች። ሀብቴ ወልዴ ይህንን የህዝባቸውን አንገብጋቢ ህልውና ጥያቄ በግንባር ቀደምትነት ለመመለስ በትግሉ ውስጥ ያለሙ መሪ ናቸው ማለት ይቻላል።
የሀብቴ ወልዴ ታላቅ የፖለቲካ ችሎታና ስኬት የሚለካው የጎንደር ፋኖን በማሰባሰብና ከሌሎች ቀጠናዊ ኃይሎች ጋር በመዋሃዳቸው ነው። የደቡብ ጎንደሩ ጀግናው ሻለቃው ባንተ ነፍሱን ይማረውና ከአማራ ፋኖ በጎጃም መሪዎች ጋር የነበረውን የጠበቀ ትስስር ተከትሎ አሁንም ሻለቃ ባየቀናውን ጨምሮ ሌሎች የጎንደር ፋኖ መሪዎች ከሀብቴ ወልዴ ጋር የጠበቀ ጓዳዊ አንድነትና እምነት እንዳላቸው ተመላክቷል። የጎንደር ፋኖን ወደ አንድ ወጥ አቅጣጫ ለመምራት የእሳቸውን የአመራር ብቃት የሚጠይቅ ነበርና በእርግጥ አድርገውታል። በጎንደር ቋራ የተደረገው ታሪካዊ ስምምነት የሀብቴ ወልዴ የፖለቲካ ብስለትን ጭምር መገለጫ ነው የሚሉት በርካቶች ናቸው። ከጎጃሙ አርበኛ ዘመነ ካሴ፣ ከወሎ አርበኛ ምሬ ወዳጆና ከሸዋ አርበኛ ደሳለኝ ሲያስብ ሸዋ ጋር በመሆን የአማራ ፋኖ ብሔራዊ ኃይል ሲመሰርቱ የጎንደርን ኃይል ቀጠናዊነት አውጥተው በብሔራዊ አመራሩ ውስጥ ቁልፍ ቦታ እንዲይዝ አድርገውታል። ፋኖ አሁን ባለው ትግል የኢትዮጵያ አንድነት ተሟጋች፣ የአማራ ነጻ አውጭና ተቆርቋሪ ሆኖ እንደቀረበም ይነገራል። ይህ እንደ እንጉዳይ በቅሎ የተገኘ ሳይሆን ከጥንት አባቶች የተወረሰ የአማራዊና ኢትዮጵያዊ ስነ ልቦና እንደሆነም የሚነገር ነገር ነው። የአማራ ብሔርተኝነት በተለያዩ የፖለቲካ ተንታኞችና በፋኖ መሪዎች ሲታይ የጥላቻና የመከፋፈል ሳይሆን በዲሞክራሲያዊ እኩልነት ላይ የተመሰረተ የኢትዮጵያ አንድነትን ለማጽናት የሚደረግ ትግል ነውም ይባልለታል። የአርበኛ ሀብቴ ወልዴን ጨምሮ የማዕከላዊ ኮማንዶ የጸና አቋም ትግሉ የአማራ ሕዝብ ህልውና አደጋን ማስወገድ ብቻ ሳይሆን በስልጣን ላይ ያለውን አገዛዝ በማስወገድ በሽግግር ሂደት የሚገነባ የጋራ መንግስት ምስረታ ኢትዮጵያን ከአደጋ መታደግ ነው። ፋኖ ትግሉን ሲጀምር የአማራን ሕዝብ ከዘር ፍጅትና መፈናቀል የመታደግ አንገብጋቢ ዓላማ ቢኖረውም የመጨረሻው መድረሻ ግን በፍትህ ላይ የቆመች ኢትዮጵያን እውን ማድረግ እንደሆነም ይነገርለታል። ጎንደር በታሪክ የአንድነት ማዕከል እንደነበረችው ዛሬም ፋኖ ለኢትዮጵያ ሉዓላዊነትና አንድነት ጥብቅና የሚቆም ኃይል መሆኑን አፋብኃ አስመስክሯል። ጎንደርና ህዝቧ ለፋኖ ያላቸው ፍቅርና ድጋፍ የትግሉ መሰረት ነው። የጎንደር ገበሬዎችና ወጣቶች ለአማራ ህዝብ ክብርና ህልውና ሲሉ ከፍተኛ ዋጋ እየከፈሉ ናቸው። በጎንደር ባህል ውስጥ የጎበዝ አለቃ ትልቅ ቦታ የሚሰጠው ባህል ነው። አርበኛ ሀብቴ ወልዴም ሆኑ ሌሎች የጎንደር ፋኖ መሪዎች የሚመሩት ኃይል ጨዋ ሰራዊት እንዲሆን ተደርጓል። የራበው ባንክ የሚጠብቅ የገበሬ ንብረት የሚያከብርና በስርዓት የሚመራ ወታደራዊ አደረጃጀት በመፍጠር ለዘመናዊ የፖለቲካ ትግል ብቁ መሆን ችለዋል። እንደ አርበኛ ሀብቴ ወልዴ ያሉ መሪዎች ትጥቅ ከማስታጠቅ ባሻገር ወጣቱን በፖለቲካ ማንቃት፣ ማደራጀትና ለዘላቂ የፖለቲካ ስልጣን ትግል ማዘጋጀትም ችለውበታል። ይህ ደግሞ በጣሊያን ወረራ ጊዜ የጎጃም አርበኞች ድል አምጥተው ስልጣን እንዳጡት ላለመሆን ትግሉን ከወታደራዊ ድል ባሻገር የፖለቲካ መሪነትን እንዲያጎናጽፍም የሚደረግ ጥረት ነው። በመጨረሻም የአርበኛ ሀብቴ ወልዴ በቋራው ቃል ኪዳን ውስጥ የመገኘት የጎንደርን ታሪካዊ ሚና በይፋ አረጋግጦታል። የጎንደር አንበሶች በፋኖ ብሔራዊ ኃይል ውስጥ የአማራን ህልውና በማስጠበቅ የኢትዮጵያን አንድነት በፍትህና እኩልነት ላይ ለማጽናት የጀመሩት ጉዞም የጥንቱን የጎንደርን ግርማ ሞገስ ዳግም መመለሻ ነው። አርበኛ ሀብቴ ወልዴ የሚመሩት የጎንደር ፋኖ በአፋብኃ ውህደት ውስጥ ትልቅ ቦታ የያዘው ትግላቸውን የሚያካሂዱበት ወታደራዊና ድርጅታዊ መርሆች የረጅም ጊዜ የትግል ልምምድና የህዝባዊ መሰረት ግንባታ ሆነው ማንጸባረቅ ችለዋል። የጎንደር ፋኖ እንቅስቃሴ ትጥቅ ትግሉን ከፖለቲካ ዓላማ ጋር በማስተሳሰር የሚመራ ነው። የአርበኛ ሀብቴ ወልዴ አመራር በጎጃሙ አርበኛ አስረስ ማረ ዳምጤ እንደተገለጸው ፋኖ ማለት ትጥቅ ያነሳ ፖለቲከኛ የሚለውን መርህ ይከተላል። ይህም የሚያሳየው ትግሉ ለጊዜው ወታደራዊ ድል ሳይሆን የፖለቲካ ስልጣንን በመያዝ የአማራን ህልውና አስተማማኝ በሆነ መልኩ ለዘላቂነት ለመጠበቅ እያለመ መሆኑን ነው። በቅርቡ የተፈጠረው የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አካል በመሆን ሀብቴ ወልዴ የጎንደርን ኃይል በብሔራዊ ደረጃ በሚሰጥ የጋራ እቅድ ስር እንዲንቀሳቀስ አድርገዋል። ይህም የትግሉን ከመከፋፈል በማዳን ሀብትና አቅም በጋራ እንዲመሩ ያስችላል። የፋኖ ኃይሎች ትግል መሰረታዊ የውጊያ ስልትም የፓርቲዛን ወይም የጉሬላ ውጊያ ነው። ይህ ስልት በተለይ በጎንደርና በሌሎች የአማራ አካባቢዎች ተራራማና ገጠራማ መልክዓ ምድሮች ላይ ውጤታማነትን የሚያስገኝ ነው። ፋኖ ከሌሎች የትጥቅ ትግል ኃይሎች የሚለየው ህዝባዊ መሰረት ያለው በመሆኑ ነው። የጎንደር ህዝብ ከፋኖ ጋር በመተባበር መረጃ በመስጠት በመመገብና የሕክምና ድጋፍ በመስጠት የትግሉ ወሳኝ አካል ሆኗል። ሀብቴ ወልዴም ሆኑ ሌሎች መሪዎች ህዝቡን በፖለቲካ ማንቃት፣ ማደራጀትና ማሰልጠን ቅድሚያ የሚሰጡትም ለዚሁ ነው። ፋኖቹ አካባቢያቸውን ጠንቅቀው ስለሚያውቁ በመንግስት ኃይሎች ላይ ድንገተኛ ጥቃቶችን ሰንዝረው በመመለስና ዳግም በመደራጀት የመንግስትን የሎጂስቲክስ መስመሮች የቁጥጥር አቅም ያዳክማሉ። የፋኖ ኃይሎች በአነስተኛና ተለዋዋጭ ቡድኖች የሚንቀሳቀሱ በመሆናቸው ከባህላዊው የመንግስት ጦር በተቃራኒ ፈጣን ውሳኔዎችን በመወሰን የመንግስት ሰራዊት ላይ ትላልቅ የመንቀሳቀስ አቅሞችን ያሰናክላሉ። የጎንደር ፋኖን ጨምሮ አፋብኃን የሚመሰርቱት ኃይሎች ለሰራዊታቸው ዲሲፕሊን ትልቅ ትኩረት የሚሰጡ ናቸው። የፋኖ ሰራዊት ከዘረፋ ከጥቃትና ከሌሎች ስርዓት አልበኝነት የጸዳ እንዲሆን በጠንካራ የውስጥ ዲሲፕሊን ይመራሉ።
ፋኖች የገበሬውን ትዳር፣ ንብረት፣ ሰብል በመጠበቅ ከህዝብ ጎን መሆናቸውን ያሳያሉ። ይህም የህዝብን እምነትና ድጋፍ ያጠናክርላቸዋል። እንደተገለጸው ፋኖች በትግል ሜዳ ላይ የራሳቸውን ህግና ስርዓት በመመስረት ስርዓት አልበኝነትን በመቅጣትም ይቆጣጠራሉ። ይህ አደረጃጀት በሀብቴ ወልዴ አመራር ስር ያለው ኃይል ከሌባና ወንበዴ ተለይቶ በፖለቲካ ዓላማ የሚመራ ኃይል መሆኑን አመላካች ነው። አርበኛ ሀብቴ ወልዴ የሚመሩት ፋኖ በጎንደር አካባቢ ላለው ልዩ የፖለቲካ ተግዳሮት ትኩረት የሚሰጥ ኃይል ነው። የጎንደር ፋኖ ዋነኛ ተልዕኮ የነበረው ህወሓት በጉልበትና በማናለብኝነት ወስዷቸው የነበሩ የወልቃይት ጠለምትና ራያ አካባቢዎችን ከሌሎች ጓዶች ጋር ተሰባስቦ በቋሚነት ማስመለስ የረጅም ጊዜ እቅዱ ሲሆን በአሁኑ ወቅት ስርዓተ መንግስቱን ለመጣልና ፍትህና ርትዕ የሰፈነበት አማራን ለመገንባት ከፍ ሲልም ለሁሎች ዜጎች እኩል የሆነች ኢትዮጵያን ከሌሎች ጋር በመሆን ለመገንባት እየሰሩ መሆናቸውን ሲናገሩ ይደመጣሉ። በዚህ ደረጃ ረጅምም አጭርም ራዕይና ተልዕኮ ካለው ጠመንጃ ካነሳ የፖለቲካ ኃይል ጋር የሚደረግ ስራ ጥንቃቄ የሚሻለ መሆኑ የሚያከራክር አይደለም። ጠመንጃ ያነሳን የፖለቲካ ኃይል ስም ማጥፋትና ለማፈን መሞከር የበለጠ ያጠናክረው ካልሆነ በስተቀር የሚፈጥረው ለውጥ የለም የሚሉትን በርካቶች ናቸው። ሀብቴ ወልዴን የቃኘንበትን ምዕራፍ በዚሁ ቋጭተነዋል። ለአሁኑ በዚህ አበቃን። ቸር ያገናኘን።